السلام عليكم ورحمة الله وبركاته. የተወደዳችሁ እንዴት ቆያችሁን? የጁማ ልዩ ኸበር የተካተተበት የሚያዝያ 3 2017 ዓመተ ልደት ሚንበር ኸበር ጀመረ። የዕለቱ ሚንበር ኸበር የመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ሳውዲ አረቢያ ከሚያዝያ ወር መገባደጃ ጀምሮ ኡምራ መፈጸም የሚችሉት የሐጅ ቪዛ የያዙ ምዕመናን ብቻ እንደሚሆኑ አሳወቀች። ሶስተኛው የአፍሪካ ብየዳ ጉባኤና ዓለም አቀፍ ኮንፈረንስ ከፊታችን ሰኞ ጀምሮ በአዲስ አበባ ሊካሄድ ነው። ከዓለም አቀፍ በሱዳን በቀጠለው ጦርነት ምክንያት በ10 ሺዎች የሚቆጠሩ ዜጎች የሞት አደጋ ተደቅኖባቸዋል ሲል የዓለም የምግብ ፕሮግራም አስጠነቀቀ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ሳውዲ አረቢያ ከሚያዝያ ወር መገባደጃ ጀምሮ ኡምራ መፈጸም የሚችሉት የሐጅ ቪዛ የያዙ ምዕመናን ብቻ እንደሚሆኑ አሳወቀች። የሳውዲ አረቢያ ሐጅና ኡምራ ሚኒስቴር ከሚያዝያ 21 2017 ዓመተ ልደት አሊያም ዙልቃይዳ 1 1446ኛ ዓመተ ሂጅራ ጀምሮ እስከ ግንቦት 27 2017 ዙልሂጃ 14 1446ኛ ዓመተ ሂጅራ ድረስ በሚኖሩ 42 ቀናት በኡምራ ስነ ስርዓት ክንውን ላይ መሳተፍ የሚችሉት የሐጅ ቪዛ ያላቸው ምዕመናን ብቻ እንደሚሆኑ አሳውቋል። እንደ ሚኒስቴሩ ከሆነ ይህ ተፈጻሚ የሚደረገው ሀገሪቱ ዜጎች በነዋሪነት የተመዘገቡ የውጭ ሀገር ዜጎች እንዲሁም ከሐጅ ውጪ ማንኛውም የቪዛ አይነት በእጃቸው ላይ በሚገኙ ምዕመናን ላይ ነው። ውሳኔው የተላለፈው በሐጅ ወቅት የሚኖረውን መጨናነቅ ለመቀነስ እንዲሁም በኡምራና በሐጅ ክንውን መካከል መደራረብ እንዳይኖርና ዓመታዊውን የሐጅ ክንውን በተሻለ መልኩ ለማስተናገድ በሚል ነው። ለተፈጻሚነቱ ያግዛል በሚል በተጠቀሰው የጊዜ ገደብ ውስጥ የኡምራ ቪዛ ሙሉ በሙሉ መስጠት የሚቆም ይሆናል። የጉዞ ወኪሎችና አገልግሎት ሰጪዎች ለምዕመናን የተደረጉ የአሰራር ለውጦችን ቀድመው እንዲያሳውቁ ሚኒስቴሩ ማሳሰቡን የኢስላሚክ ኢንፎርሜሽን ዘገባ ያመለክታል። ሳውዲ አረቢያ በተመሳሳይ በሐጅ ወቅት የሚኖረውን መጨናነቅ ለመቀነስ በሚል በ14 ሀገሮች ላይ የኡምራ የቤተሰብ ጥየቃና የንግድ ቪዛ እግድ መጣሏ ይታወሳል። ባለፈው ዓመት የሐጅ ስነ ስርዓት ክንውን ላይ ከመላው ዓለም ከ1.8 ሚሊዮን በላይ ምዕመናን ተሳታፊ ሆነዋል። ሶስተኛው የአፍሪካ ብየዳ ጉባኤና ዓለም አቀፍ ኮንፈረንስ ከፊታችን ሰኞ ጀምሮ በአዲስ አበባ ሊካሄድ ነው። ሶስተኛው የአፍሪካ ብየዳ ጉባኤና ዓለም አቀፍ ኮንፈረንስ የአፍሪካን የብየዳ ሙያን በማጎልበት ዓለም አቀፋዊነትን፣ ተወዳዳሪነትን ማረጋገጥ በሚል ከሚያዝያ 6 እስከ 8 2017 ዓመተ ልደት በአዲስ አበባ በአድዋ ድል መታሰቢያ ይካሄዳል። ጉባኤው በስራና ክህሎት ሚኒስቴርና በፌዴራል ቴክኒክና ሙያ ማሰልጠኛ ኢንስቲትዩት አዘጋጅነት እንደሚካሄድ ተገልጿል። ዓለም አቀፍ የቴክኖሎጂ ማምረትና የብየዳ ልህቀት ማዕከል ዋና ስራ አስፈጻሚ ዶክተር ሰላሙ ይስሐቅ በሰጡት መግለጫ ኢትዮጵያ የምታዘጋጀው ሶስተኛው የአፍሪካ ብየዳ ጉባኤና ዓለም አቀፍ ኮንፈረንስ ከሚያዝያ 6 እስከ 8 ቀን 2017 ዓመተ ልደት በአዲስ አበባ ይካሄዳል። ከጉባኤው ጎን ለጎን 16 የአፍሪካ ሀገራት የሚሳተፉበትና በሶስት ዘርፎች የብየዳ ውድድር እንደሚካሄድ ተናግረዋል። ኢትዮጵያ በ21 ተወዳዳሪዎች በብየዳ ውድድሩ ላይ እንደምትሳተፍ ጠቅሰው የተወዳዳሪዎች ልየታ ከክልሎች ጀምሮ ሲካሄድ መቆየቱን በመግለጫው አመላክተዋል። ኢትዮጵያ የአፍሪካ ብየዳ ጉባኤ መስራችና አባል ሀገር ናት። ጉባኤው ከዚህ በፊት በግብጽና በናይጄሪያ አዘጋጅነት መካሄዱን ጠቁመው ሶስተኛው የአፍሪካ ብየዳ ጉባኤና ዓለም አቀፍ ኮንፈረንስ ኢትዮጵያ ታዘጋጃለች። በጉባኤው ከብየዳ ሙያ ጋር በተያያዘ ከ16 በላይ ችግር ፈቺ ጥናትና ምርምሮች ይቀርባሉ። የጉባኤው ዓላማ የብየዳ ውድድር በማካሄድ የሙያ ትስስርን መፍጠር ያለመ እንደሆነ ተናግረዋል። የጉባኤው ተሳታፊዎች የአድዋ ድል መታሰቢያነትን፣ የአዲስ ዓለም አቀፍ ኮንቬንሽንና ሌሎችን ተቋማትን ይጎበኛሉ መባሉን የዘገበው የኢትዮጵያ ፕሬስ ድርጅት ነው።
አቶ ጌታቸው ረዳ የጠቅላይ ሚኒስትር አብይ አህመድ አማካሪ ሆነው ተሾሙ። ለ2 ዓመታት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው ያገለገሉት አቶ ጌታቸው ረዳ የጠቅላይ ሚኒስትር አብይ አህመድ አማካሪ ሆነው እንደተሾሙ ያስታወቀው ጽህፈት ቤታቸው ነው። የጠቅላይ ሚኒስትር ጽህፈት ቤት ሹመቱን ይፋ ያደረገው ዛሬ ጁማ ሚያዝያ 3 2017 ነው። የአቶ ጌታቸው አዲሱ ሹመት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትርነት እንደሆነ ጽህፈት ቤቱ ባወጣው አጭር መረጃ አስታውቋል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አዲስ ሹመት የተሰማው የቀድሞ ኃላፊነታቸውን ካስረከቡ ከ3 ቀናት በኋላ ነው። ከ2015 ጀምሮ የትግራይ ክልል ጊዜያዊ አስተዳደርን በፕሬዝዳንትነት የመሩት አቶ ጌታቸው ስልጣናቸውን ለሌተናል ጀነራል ታደሰ ወረደ ማክሰኞ ዕለት አስረክበዋል። የህግ ምሩቁ አቶ ጌታቸው ረዳ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በስልጣን ላይ በነበሩበት ጊዜ ልዩ አማካሪያቸው ሆነው የሰሩ ሲሆን አሁን የተሰጣቸው የአማካሪነት ሹመት ሁለተኛቸው ነው። ከአማካሪነት ሹመት አስቀድሞ በውጭ ጉዳይ ሚኒስቴር የፐብሊክ ዲፕሎማሲ ዳይሬክተር እና ዋና ዳይሬክተር እና የመንግስት ኮሚኒኬሽን ጉዳዮች ሚኒስቴር ሆነው አገልግለዋል። በአዲስ አበባ ዩኒቨርሲቲ የህግ ትምህርታቸውን አጠናቀው ተመርቀው ወደ መንግስት ሹመት ከመውጣታቸው በፊት መቀሌ ዩኒቨርሲቲ በመምህርነት ተቀላቅለው በህግ ትምህርት ክፍል ሰርተዋል። ከዚያም በኋላ በ1990ዎቹ መጀመሪያ ላይ በአሜሪካ አላባማ ዩኒቨርሲቲ በህግ ሁለተኛ ዲግሪ ለማግኘት ችለዋል። ከዚህ በኋላ ወደ መቀሌ ዩኒቨርሲቲ ተመልሰው ማስተማር የቀጠሉ ቢሆንም ብዙም ሳይቆዩ በ1997 በውጭ ጉዳይ ሚኒስቴር ውስጥ በኃላፊነት ተመድበው ወደ አዲስ አበባ ማቅናታቸውን የቢቢሲ አማርኛ ዘገባ ያመለክታል። በሱዳን በቀጠለው ጦርነት ምክንያት በ10 ሺዎች የሚቆጠሩ ዜጎች የሞት አደጋ ተደቅኖባቸዋል ሲል የዓለም የምግብ ፕሮግራም አስጠነቀቀ። ለ3 ዓመታት በቀጠለው የሱዳን የእርስ በርስ ጦርነት በ10 ሺዎች የሚቆጠሩ ዜጎች ረሃብ ባስከተለው አደጋ የሞት አፋፍ ላይ እንደሚገኙ በተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም አሳውቋል። ፕሮግራሙ ይህን ስጋቱን የገለጸው ሐሙስ ዕለት በሰጠው መግለጫ ነው። በመግለጫው በሀገሪቱ ላለፉት 3 ዓመታት ያህል የቀጠለው ጦርነት እልባት ካልተበጀለት የሱዳን ችግር እየተባባሰ ይቀጥላል ሲል ስጋቱን አጋርቷል። ጦርነቱ በዚህ ሁኔታ ለሚቀጥሉት ዓመታት የሚዘልቅ ከሆነ በረሃብ ምክንያት ከፍተኛ የዜጎች ሞት ሊከሰት እንደሚችልም አስጠንቅቋል። በፕሮግራሙ የሱዳን ቀውስ የአስቸኳይ ጊዜ አስተባባሪ ሻውን ሁጌስ 3ኛ ዓመቱን የያዘው የእርስ በርስ ጦርነት በሱዳን ያስከተለውን ሰብአዊ ቀውስ ከፍተኛ ነው ሲሉ ገልጸውታል። በዚሁ ግጭት ሰበብ የተከሰተው የረሃብ አደጋ በ10 የሱዳን ዋና ዋና ግዛቶች ተንሰራፍቶ እንደሚገኝ አስረድተዋል። ኮርዶፋንና ዳርፉር የተባሉት ግዛቶች የረሃብ አደጋው በከፋ ደረጃ የተከሰተባቸው ተብለው ከተለዩት መካከል መሆናቸውን የድርጅቱ መረጃ ያመለክታል። እንደ ሪፖርቶች ከሆነ ሌሎች 17 የሱዳን ክልሎች ወይም ግዛቶች የረሃብ አደጋ የተደቀነባቸው በመሆኑ በ10 ሺዎች የሚቆጠሩ በእነዚህ ግዛቶች የሚኖሩ ሱዳናውያን ረሃብ ለሚያስከትለው ሞት ተጋላጭ ሆነዋል። አረብ ኒውስ እንደዘገበው በዳርፉር ግዛት ኤልፋሹር ዘምዘም በተሰኘው የተፈናቃዮች መጠለያ ካምፕ የሚገኙ ከ400 ሺህ በላይ ሱዳናውያን በረሃብ አደጋ ለህይወታቸው አስጊ ሁኔታ ውስጥ ይገኛሉ። ወደ ተከታዩ ኸበር እንለፍ። በፊዳካ አንድ ስጦታዬ አሰላሙ አለይካና ይሽተቅናክ የረሱል ሰለላሁ ዐለይሂ ወሰለም ወድስ ስራዎችና ሌሎች በርካታ የህብረትና የግል ነሽዳዎች የሚታወቀው ሙንሺድ መሐመድ ሰዒድ በገጠመው ድንገተኛ ህመም በህክምና ሲረዳ ቆይቶ ሐሙስ ሚያዝያ 2 2017 ዓመተ ልደት አመሻሹን ወደ አኺራ ተሻግሯል። የአራት ልጆች አባት የነበረው ሙንሺድ መሐመድ ሰዒድ የቀብር ስነ ስርዓት በዛሬው ዕለት ከጁማ ሰላት በኋላ በደሴ ከተማ ተፈጽሟል። ተጨማሪ ያለን እውቁ ሙንሺድ መሐመድ ሰዒድ ወደ አኺራ ተሻገረ። እውቁ ሙንሺድ መሐመድ ሰዒድ አህመድ ወደ አኺራ የተሻገረው ሐሙስ ሚያዝያ 2 2017 አመሻሽ ላይ ነው። ሙንሺድ መሐመድ ሰዒድ በወርሃ ረመዳን የኡምራ ስርዓት ለመከወን ወደ ሳውዲ አረቢያ ተጉዞ እንደነበር የተገለጸ ሲሆን ከኡምራ ጉዞ ከተመለሰ በኋላ በገጠመው ድንገተኛ ህመም በአዲስ አበባ ከተማ የህክምና ክትትል እያደረገ ባለበት ማለፉ ተሰምተዋል። ወጣቱ ሙንሺድ ዛሬ ከጁምዓ ሶላት በኋላ መኖሪያውን ባደረገበት በደሴ ከተማ የቀብር ስነ ስርዓቱ ተፈጽሟል። ትውልድ እና እድገቱ በደሴ ከተማ የሆነው ሙንሺድ መሐመድ ሰዒድ በልጅነቱ በከተማው አረብ ገንዳ አካባቢ ቁርአንን ጨምሮ የእስልምና ትምህርት ተከታትለዋል። ከልጅነት አንስቶ በጥበባት ስራዎች ላይ የመሳተፍ ዝንባሌ የነበረው መሐመድ ሰዒድ ባለፉት 10 ዓመታት በተለይ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን የሚያወድሱ ስራዎችን በማቅረብ በርካታ ወዳጆችን ማፍራት ችለዋል። ወደ አድማጮች ከቀረበባቸው ስራዎች መካከል በአልበም ደረጃ ሙስሊም እኔ የመጀመሪያው ሆነዋል።
በተከታይነት ጠለአል በድሩ አለይና ተጠቃሽ ነው። ሙንሺድ ሙሐመድ በተለይ አፈር እየጫሩ የተሰኘ ስራው በስፋት አድማጮች ዘንድ አስተዋውቆታል። ረሱል መንገድ ዳር አፈር እየጫሩ በሐሳብ ተጉዘው ርቀው ነበሩ። በጣፋጭ አንደበት እንዲህ ተናገሩ፣ ሰናይ ለምናቸው ለኛው መሰከሩ። በተጨማሪም አሰላሙ አለይክ እና ሌሎችንም በህብረት የተዘጋጁ ስራዎች ተወዳጅነትን አትርፈዋል። በሌላ በኩል ሙንሺድ ሙሐመድ በሚንበር መልቲሚዲያ ፕሮዳክሽን በተዘጋጁ የህብረት የነሺዳ ስራዎች ላይ የተሳተፈ ሲሆን ከእነዚህ ውስጥም በተመልካቾች ዘንድ ከፍተኛ ተቀባይነት የነበረው ፊዳከ የሚጠቀስ ነው። በጭንቁ ቀጠሮ ስዋት በመከራ ሸፈዓሚ ሆኑኝ ነገም በአኸይራ በሱናው መጽናት ተስኖይ ብረታም በክፉ ሲወሱ መስማት ገና ልሻ። የብስራት ዜናም እንዲሁ ሌላኛው ስራው ነው። እንዴት ልባስቻለው አንጀትስ ደነደነ፣ ወንድም ያላመሉ በወንድሙ ጨከነ። ምን ነው ምላሽ ጠፋ አኼራን አስታወሺ፣ ወንድም ካይን ሲርቅ ሲነጠል ሲሸሺ። በቅርብ ወዳጆቹ በአመለሸጋነት የሚወደሰው ሙንሺድ ሙሐመድ ሰዒድ ባለትዳር እና የ4 ልጆች አባት ነበር። ሚንበር ቲቪ ለሙንሺድ ሙሐመድ ሰዒድ አላህ ቀብሩን ኑር ማረፊያውን ጀነት እንዲያደርግለት እየተመኘ ለመላው ወዳጆቹና ቤተሰቦቹ ሶብርንና መጽናናትን ይመኛል። የተወደዳችሁ የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማዊ ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ ወደ ጁምዓ ልዩ ኸበር እናልፋለን። ያዘጋጀው አህመድ አብዱራህማን ነው፣ እንደሚከተለው ያቀርበዋል። የዛሬ ሳምንት ጁምዓ ነው። መቀመጫውን አሜሪካ ዋሽንግተን ያደረገው ግዙፉ የቴክኖሎጂ አቅራቢ ማይክሮሶፍት 50ኛ ዓመቱን እያከበረ ነበር። መስራቹ ቢል ጌትስ እና የቀድሞ ዋና ሥራ አስፈጻሚው ስቲቭ ባልመር ከወቅቱ ኃላፊ ጋር ከታዳሚያኑ መካከል ናቸው። በዕለቱ ክብረ በዓሉን ለመታደም ዕድል ያገኙ በርካቶችም በአዳራሽ ውስጥ ይገኛሉ። የኩባንያው አርቲፊሻል ኢንተሊጀንስ ዋና ሥራ አስፈጻሚ ሙስጠፋ ሱሌይማን ስለ ኩባንያው ቀጣይ ዕቅድ ለታዳሚያን እያብራራ ነው። የሙስጠፋ ንግግር ያተኮረው ማይክሮሶፍት ወደፊት የኤአይ ተጣማሪ ነው ስላለው ኮፓይለት ስለተሰኘው ምርት ነው። ዋና ሥራ አስፈጻሚው የማይክሮሶፍት አርቲፊሻል ኢንተሊጀንስ ምርቶች ለበጎ ዓላማ እንደሚውሉም በንግግሩ እየጠቀሰ ነበር። በዚህ መሃል በድንገት ሙስጠፋ ከቆመበት በቀኝ ጎን ያልጠበቀውን ድምፅ ሰማ። ሙስጠፋ አሳፋሪ ሰው ነህ። ኤአይን ለጥሩ ነገር እየተጠቀምን ነው ትላለህ። ማይክሮሶፍት ግን ለእስራኤል ጦር ምርቱን እየሸጠ ነው። በዚህም 50,000 ሰዎች ተገለዋል። ማይክሮሶፍት የዘር ማጥፋት ሲፈጽም አጋዥ ሆኖ አገልግሏል። የጦርነት ነጋዴ ነህ። ጦርነት እየሸጥክ ነው። ታሳፍራለህ። ኤአይን ለዘር ፍጅት መጠቀም ይቁም። እጅህ በደም ጨቅይቷል። ማይክሮሶፍትን በደም የጨቀየ ነው። ማይክሮሶፍት ህጻናትን እየገደለ እንዴት እዚህ ለክብረ በዓል መቀመጥ ቻላችሁበት? አሳፋሪ ናችሁ። ይህን የተቃውሞ ድምፅ ያሰማችው ኢብቲሃል አቡ ሰዓድ ትባላለች። ሞሮካዊቷ ኢብቲሃል ሃርቫርድ ዩኒቨርሲቲ ሶፍትዌር ኢንጂነሪንግ አጥንታ ለ3 ዓመታት ከመንፈቅ በማይክሮሶፍት ኩባንያው ሰርታለች። የሥራ ዘርፏ የኤአይ ዲቪዥን ውስጥ ነበር። ተቃውሞ አላበቃም። ከቆይታ በኋላ በሌላ ሰራተኛ ተከተለ። በዚህ ወቅት ተቃውሞውን ያሰማችው የህንድ የዘር ግንድ ያላት አሜሪካዊቷ ቫኒያ አግራዋ ነች። ለታዳሚ እንዲሰማ ጮክ በማለት
50,000 ፍልስጤማውያን በጋዛ በማይክሮሶፍት አጋዥነት እየተገደሉ እንዴት ብላችሁ ነው እናንተ እዚህ ለክብረ በዓል የምትቀመጡት? አሳፋሪዎች ናችሁ የሚል ድምፅ ተሰማ። በአዳራሹ የነበሩ አስተባባሪዎች ፊትና ኋላ ተቃውሞ ያሰሙትን ሁለቱንም የማይክሮሶፍት ባልደረቦች አዳራሹን ለቀው እንዲወጡ አደረጉ። ይህ ክስተት ኤአይን ለበጎ ዓላማ እጠቀማለሁ የሚለውን ኩባንያ ሰራተኞቹ በአደባባይ ያጋለጡበት መሆኑ ትላልቅ የሚባሉ ዓለም አቀፍ መገናኛ ብዙሃን እንዲቀባበሉት አደረገ። ከአልጀዚራ እስከ ሚድል ኢስት አይና እስከ ኤቢሲ ድረስ ርዕሰ ጉዳዩ ተዛመተ። ከሁለቱ የፍልስጤም መብት ተሟጋቾች መካከል ኢብቲሃል መሰናበቷ ይፋ ከተደረገ በኋላ ድምጿን ይበልጥ ማሰማት ቀጥላለች። በማኅበራዊ ትስስር መድረኮች ላይ ባሰራጨችው ተንቀሳቃሽ ምስል ሰዎች የማይክሮሶፍት ምርቶችን እንዳይጠቀሙ ጥሪ አቅርባለች። በዕለቱ ላሰማችው ተቃውሞ መነሻ የሆናት ምን እንደሆነ ከእውቁ የእስልምና መምህር ሼህ ዑመር ሱሌይማን ጋር ባደረገችው ዘለግ ያለ ቃለ ምልልስ አብራርታለች። በዚህ ቆይታ ወቅት በጋዛ የቀጠለው ውድመትና የንጹሐን ግድያ አእምሮን ረፍት የሚያሳጣ መሆኑን የተናገረችው ኢብቲሃል ግድያው እንደ ማይክሮሶፍት ባሉ ግዙፍ የቴክኖሎጂ አቅራቢዎች እንደሚታገዝ መጋለጡ ለዚህ ተቃውሞ አነሳስቶኛል ብላለች። ሶፍትዌር ኢንጂነሯ ይህን ስትናገር ያለ ማስረጃ አይደለም። እንደ አውሮፓውያኑ አቆጣጠር ከጥቅምት 2024 ወዲህ ማይክሮሶፍት ክላውድ የተሰኘውን አገልግሎት በ200 እጥፍ ጥቅም ላይ መዋሉን በመግለጽ ነው። ኢብቲሃልን ያነሳሳት ይህ ብቻ አይደለም፣ ሌላም በብርቱ ያስጨነቃት ጉዳይ ነበር። በየዕለቱ በሚሰነዘርባቸው ጥቃት ረፍት ያጡ ፍልስጤማውያንን በሰላትና ዱዓ ብታስታውሳቸው ፈተናውን ያቅልልላቸው ብላ አላህን ስትማጸን ብታድርም ነገ በማለዳ የንጹሐን ሕይወት እንዲቀጠፍ ድጋፍ የሚሰጥ ኩባንያ ቢሮ ውስጥ መገኘቷ የጥፋተኝነት ስሜት እንዳሳደረባት ተናግራለች። ይህ በእንዲህ ባለበት ኩባንያው 50ኛ ዓመቱን ሊያከብር መሆኑን ተረዳች። ስታወጣ ስታወርድ ቆይታ በዕለቱ ለፍልስጤማውያን ድምጿን እንዴት ማሰማት እንደሚኖርባት ውሳኔ አሳለፈች። ነገር ግን ውሳኔውን ለአላህ መተው አለብኝ በማለት ያደረገችውን እንዲህ ትናገራለች። ለ7 ቀናት እያንዳንዱ ምሽት እቅድ ጠቃሚ መሆን አለመሆኑን አላህ እንዲመርጥልኝ ከኢሻ ሰላት በኋላ ሰላተል ኢስቲኻራ በመስገድ ዱዓ ሳደርግ ቆይቻለሁ። ይህን ካደረግኩ ከጥቂት ቀናት በኋላ ከበርካታ ሰዎች መካከል በፕሮግራሙ ላይ መታደም የሚያስችል እድል ማግኘቴን ባወቅኩ ጊዜ የማደርገው ነገር ትክክል መሆኑንና መቀጠል እንደሚኖርብኝ ፍንጭ አገኘሁ። አላህ ለተጨቆኑ ድምጽ የማሰማበት ስፍራ እንዳስቀመጠኝም አወቅኩ። አላህ ከኛ ጋር እንደነበር የሚያሳዩ በርካታ ምልክቶችንም አሳይቶኛል። ኢብቲሃልና ባልደረባዋ ተቃውሞ ካሰሙ በኋላ በሰው ደም ይነግዳል የተባለው ማይክሮሶፍት ያሰናበተው ሁለቱንም ባልደረቦቹን ነው። ኤቢሲ ኒውስ እንደዘገበው ኩባንያው የኢብቲሃልን ስንብት ያሳወቀው በሰው ኃይል አስተዳደር በኩል በቪዲዮ የስልክ ጥሪ ነው። አግረዋል ስንብቷን የተረዳችው በኢሜል መልእክት ነው። ኩባንያው ይህን ውሳኔ ቢያሳልፍም ኢብቲሃልም ሆነ ቫኒ አግረዋ ከአቋማቸው ወደ ኋላ የሚያፈገፍጉ አልሆኑም። ሞሮኮዊቷ ሶፍትዌር ኢንጂነር በማኅበራዊ ትስስር መድረኮች ላይ ባሰራጨችው ተንቀሳቃሽ ምስል ሰዎች የማይክሮሶፍትን ምርቶች መጠቀም እንዲያቆሙ ጥሪ አቅርባለች። በባለሙያ የተጠቀሱት የኩባንያው ምርቶች ኤክስቦክስ፣ ኮፓይለት እና ካንዲ ክራሽ ናቸው። ይህን የምናደርገው ለኩባንያው ሰዎች ሰብአዊ ርኅራኄ ከሌላችሁ ምርታችሁን አንጠቀምም፣ በገንዘብም ልንደግፋችሁ አንችልም የሚል መልእክት ለማስተላለፍ ነው ብላለች። ኢብቲሃል ድርጊቱን ለምን መፈጸም እንደፈለገች ለማይክሮሶፍት ኃላፊዎች በሰጠችው የኢሜል ማብራሪያ ላይ የምሰራበት ማይክሮሶፍት በፍልስጤማውያን ላይ በሚፈጽመው የዘር ፍጅት ላይ እጁ እንዳለበት ተረድቻለሁ። ከዚህ ወዲያ በሙያዬ ሰብአዊ መብቶችን የሚጥስ ኮድ ለማድረግ እቸገራለሁ የሚል አስፍራለች። በባልደረቦቹ ኢብቲሃል አቡሳድና ቫኒ አግረዋ የተጋለጠው የማይክሮሶፍት ወንጀል እንደ አውሮፓውያኑ አቆጣጠር ፌብሩዋሪ 8 በአሶሺየትድ ፕሬስ የምርመራ ዘገባ በተመሳሳይ የተጋለጠ ነው። በዚህ ዘገባ ላይ የእስራኤል ጦር በጋዛና ሊባኖስ በኤአይ ታግዞ በንጹሐን ላይ ጥቃት መፈጸሙ ይፋ ተደርጓል። በዘገባው መሠረት የእስራኤል ጦር ጠላት የሚላቸውን አካላት በኤአይ በመታገዝ የመሰለል ባህሪ ላይ ቅኝት የማድረግና ተዛማጅ ሥራዎችን ይከውናል። ተቃውሞውን ተከትሎ ስካይላይን ኢንተርናሽናል የተሰኘ የሰብአዊ መብቶች ተሟጋች ማይክሮሶፍት በጋዛ በተፈጸመው ጥቃት ላይ ላደረገው የወንጀል ተሳትፎ እንዲጠየቅ ጥሪ አቅርበዋል። ሚድል ኢስት ሞኒተር ዛሬ ይዞት በወጣው ዘገባ ባለፈው 1 ዓመት ከመንፈቅ ጊዜ ውስጥ ማይክሮሶፍት አዙር ክላውድ በተሰኘው ምርት አማካይነት ለእስራኤል ጦር ቢያንስ $10 ሚሊዮን የሚገመት ቀጥተኛ የቴክኒክ ድጋፍ አድርጓል።
ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ነበርኩ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።